ሰላም ውድ ተማሪዎች እንዴት ቆያችሁ? ዛሬ በዚህ ቪዲዮ የምንመለከተው የሪሚዲያል ጂኦግራፊ ከዩኒት 2 የተወጣጡ ጥያቄዎችን አብረን የምንሰራ ይሆናል። ወደ 40 የሚጠጉ መልቲፕል ቾይስ ጥያቄዎች ናቸው። በዚህ ከሞጁላችሁ ከቻፕተሩ ከዩኒት 2 የተወጣጡ ማፕ ሪዲንግ ኤንድ ኢንተርፕሪቴሽን ከሚለው ምዕራፍ የተወጣጡ ጥያቄዎች ናቸው። ይሄ በጣም ኢምፖርታንት ምዕራፍ ነው። በተለይ ማትሪክ ላይ እንደዚሁም ሪሚዲያል ኤግዛማችሁ ላይ ፎከስ ከሚደረግባቸው ኤሪያዎች ውስጥ አንዱ ነው። በደንብ ከነዚህ ምዕራፎች ጥያቄዎችን መስራት ይጠበቅባቸዋል። ፕሮሚስ እኔም በቀጣይ በፓርት 2 በጣም ሞር ኮምፕሬሄንሲቭ የሆኑ ሰፋ ያሉ ጥያቄዎችን ለማዘጋጀት እሞክራለሁ። በዚህ ፓርት ወደ 40 የሚጠጉ ጥያቄዎችን እንሰራለን። በመሰረታዊነት እነዚህ ጥያቄዎች ለእናንተ ለናሽናል ኤግዛማችሁ ለሪሚዲያል ናሽናል ኤግዛማችሁ እንዲያዘጋጃችሁ በዛ መልኩ ነው ያዘጋጀንላችሁ እነዚህን ጥያቄዎች። ጥያቄ አስተያየታችሁን በቪዲዮ ኮሜንት ስር መጻፍ እንዳትረሱ፣ እንደዚሁም ላይክ ሼር ማድረግ እንዳይረሳ። የቴሌግራማችን ሪሚዲያል ፎከስ ላይ እሱንም ጆይን በማድረግ የተለያዩ ቴሌግራም የሪሚዲያል ሶርሶችን እንደዚሁም አፕዴቶችን ከሪሚዲያል ፕሮግራም ወይ አፕዴቶችን እዛ ላይ ሼር እናደርጋቸዋለን። ፒዲኤፎችን እንደዚሁም እነዚህ የኤግዛም ጥያቄዎችን እዛ ላይ ታገኛላችሁ። ቴሌግራማችንን ጆይን ማድረግ እንዳትረሱ። ኦኬ ጥያቄያችንን ስንጀምር the first question is which of the following is not a main characteristics of a map? የማፕ ሜን ካራክተር ኖት ነው የሚለን። ኖት ያልሆነው የትኛው ነው? የካርታ ባህሪ ያልሆነው። ኤ ማፕስ አር otherwise 3-dimensional፣ ቢ ማፕስ አር drawn to scale፣ ሲ ማፕስ አር generally accepted symbols፣ ዲ maps are viewed from directly above birds eye። የትኛው ነው መልሳችን? መልሳችን የሚሆነው ኤ ማፕስ አር otherwise 3-dimensional ነው። ማፖች 2-dimensional እንጂ 3-dimensional አይደለም። ስለዚህ ኖት ሜን ካራክተሪስቲክስ የሚሆነው ኤ ማፕስ አር otherwise 3-dimensional የሚለው ይሆናል። The second one, a map has a scale of 1 ratio to 5,000 if the distance between two towns on the map is 4 cm. What is the actual distance between the towns on the ground? million A 10 km, B 100 km, C 62.5 km, D 16 km። ይሄ ትንሽ ካልኩሌሽን ይፈልጋል። ቀለል ያለ ካልኩሌሽን ነው። ቢኮዝ ስኬላችን ተሰጥቶናል። ስኬላችን ስንት ነው? 1 ሬሽዮ ቱ 1 ሬሽዮ 250,000 ነው። ማለትም ያ ማለት 1 ሴንቲሜትር በማፓችን ላይ 1 ሴንቲሜትሩ በግራውንድ ላይ ስንት ይገልጽልናል ማለት ነው? 250,000 ሴንቲሜትርን በግራውንድ ይገልጽልናል። ስለዚህ 4 ሴንቲሜትር ነው ተብለናል። ዲስታንስ በሁለቱ ከተማዎች በካርታው ላይ ያለው 4 ሴንቲሜትር ከሆነ አራትን ስናባዛ 4 ሲባዛ በ250,000 ነው የምናደርገው ማለት ነው። 250,000 4 ሲባዛ በ250 ያ ስንት ይሰጣል? 1 ሚሊዮን አይደል? 1 ሚሊዮን ይሰጣል። 1 ሚሊዮን ይሰጠናል። 1 ሚሊዮን ደግሞ ወደ ኪሎ ሜትር 1 ሚሊዮን ሴንቲሜትር ነው። ወደ ኪሎ ሜትር ስንቀይረው 1 ኪሎ ሜትር 1000 ሜትር ነው። ስንት ሚሊዮን ነው? ክሪክሮስ ስናደርግ በአጭሩ 1 ሚሊዮን ሴንቲሜትር ማለት ወደ ኪሎ ሜትር ስንቀይረው ወደ 1 ኪሎ ሜትር ውስጥ 100,000 ሴንቲሜትር ይሆናል። ቢኮዝ 1 ኪሎ ሜትር ውስጥ 100,000 ሴንቲሜትር ስላለ፣ ስለዚህ 100,000 ሴንቲሜትራችንን 1 ሚሊዮንን ለ100,000 ስናካፍል 1 ሚሊዮንን ለ100,000 1 ሚሊዮን ያገኘነውን ለ100,000 ስናካፍል ስንት ነው የሚሆነው? ኦልሞስት ወደ ስንት ነው ሜትር ይሆናል ማለት ነው። 10 ኪሎ ሜትር ነው የሚሆነው።
በዚህ መልኩ መልሳችን ኤ ይሆናል። which of the following is an example of general purpose map? የጀነራል ፐርፐዝ ማፕ ኤግዛምፕል ሊሆነን የሚችለው የትኛው ነው? ኤ ሶይል ማፕ፣ ቢ ቶፖግራፊክ ማፕ፣ ሲ ቬጂቴሽን ማፕ፣ ዲ ፖፑሌሽን ዲስትሪቢዩሽን ማፕ። የትኛው ነው መልሳችን? ቢ ቶፖግራፊክ ማፕ። ቶፖግራፊክ ማፕ ብዙ ፊቸሮችን ያሳየናል። በቶፖግራፊክ ማፕ ውስጥ ብዙ ፊዚካል የሚሆኑ ሂውማን ሜድ የሚሆኑ ብዙ ፊቸሮችን በቶፖግራፊክ ማፕ ልናገኝ እንችላለን። ለዛም ጀነራል ፐርፐዝ የምንለው ጀነራል ላይ ምርጫ ላይ ሶይል ቬጂቴሽን ማፕ ምናምን ፖፑሌሽን ዲስትሪቢዩሽን ማፕ እነዚህ ኦር ስፔሲፊክ ቲሞችን ነው የሚገልጹ በሆነ ስፔሲፊክ ላይ ነው። ግን ሞር ጀነራል ፐርፐዝ ያለው ቶፖግራፊክ ማፕ ነው ማለት ሂውማን ፊቸሮችንም ፊዚካል ፊቸሮችንም ስለሚያጠቃልል። Number 4, the aerial scale. I think typing error no. Aerial map. The aerial map. The aerial scale of a map is 1 centimeter to 51 kilometer. What is the corresponding linear scale of a map? A 1 centimeter to 40.5 kilometer. B 1 centimeter to 9 kilometer. C 1 centimeter to 81 kilometer. D 1 centimeter to 162 kilometer ይለናል። ይህም ቀላል ነው። ኤሪያል ማፓችን 1 centimeter to ስንት ነው? 1 centimeter to 81 kilometer ነው። ሰው ሊነር ስኬል ስንፈልግ ሊነር ስኬል ሲምፕሊ የኤሪያል ስኬል ስኩዌር ሩት ነው። የ81 ስኩዌር ሩት ስንት ነው? 9 ነው። ሰው የአንድ ደግሞ አንድ ነው። አንድ ስኩዌር ሩቱ አንድ ነው። መልሳችን 1 ሴንቲሜትር ቱ ስንት ነው? 9 ኪሎ ሜትር ይሆናል። መልሳችን ቢ ይሆናል ማለት ነው። Number 5, what does the legend of a map explain? ሌጀንድ ማፓችን ላይ ሌጀንድ ወይም ኪ የምንለው ማለት ነው ምንን ይገልጽልናል? the scale of the map, the title of the map, the meaning of signs and symbols, the year of publication. ሌጀንድ ምንድነው የሚገልጽልን? መልሳችን ሲ the meaning of signs and symbols። ሌጀንዶች ወይም ኪ የምንላቸው ማፖች ላይ ካርታዎች ላይ የምናገኛቸው ኪዎች የተለያዩ ምልክቶችን ሲምቦሎችን እንደዚሁ ማፑ ላይ የተጠቀምናቸው ሲምቦሎችን ለመግለጽ ይጠቅሙናል። Why is a map considered a simplified representation of the earth? እንግዲህ ማፕ ዲፋይን ስናደርገው simplified representation of the earth ነው ሲምፕሊ ብለናል። ለምን ሆነ በዚህ መልኩ እንዴት ዲፋይን ልናደርገው ቻል? Because it only shows cities and roads. B, because it distorts the earth's actual shape. C, because it only shows political boundaries. D, because it uses symbols and reduced scale to represent real world features. የትኛው ነው መልሳችን የሚሆነው? መልሳችን D, because it uses symbols and reduced scale to represent real world feature of ማፖች ሪል ወርልድን ሲምፕሊፋይ አድርጎ በቀላሉ እንዲረዳ የተለያዩ ምልክቶችን ስኬሎችን የዓለማችን በዛ ካርታ ላይ የተጠቀሱ ፊቸሮችን ለመግለጽ ይጠቅማል። ያ ደግሞ እና በቀላሉ ካርታዎችን እንድንረዳ አንደርስታንድ ኢንተርፕሬት ለማድረግ በጣም ይጠቅማል። ሰው መልሳችን ዲ ይሆናል። How can distance be calculated on a map? እንዴት ማፖች ላይ ዲስታንሶች እንዴት ካልኩሌት እንደሚደረጉ ነው የሚጠይቀን። A, by reading the location name. B, by estimating based on visual size. C, by measuring with a compass. D, by measuring the map distance with ruler and using map scale. ይህ ነው ሜጀር የምናደርገው ወይ ካልኩሌት የምናደርገው። ሲምፕሊ ዲስታንሶች
ሜጀር ስናደርግ ሩለሮችን እንጠቀማለን ወይም ስትሬት የሆኑ ኤጆችን እንጠቀም እንችላለን። ማፖችን ደግሞ ስኬል ኮንቨርት ለማድረግ ማፕ ስኬሎችን ለኮንቨርሽን እንጠቀማለን። ሶ መልሳችን ዲ ይሁን። ትክክለኛ መልስ ይሆናል። Number 8, if the scale of a map is 1:100,000, what does this mean? የማፓችን ስኬሉ 1:100,000 ከሆነ ይሄ ምንን ያመለክታል? A 1 centimeter on the map represents 1 kilometer on the ground. B 1 centimeter on the map represents 10 kilometer on the ground. C 1 inch on the map represents 100,000 inches on the ground. D 1 meter on the map represents 100,000 kilometer on the ground. የትኛውን መልሳችን? A 1 centimeter on the map represents 1 kilometer on the ground ማለት 1:100,000 ማለት 1 ሴንቲሜትር በማፕ ላይ ያለው 100,000 ሴንቲሜትር ነው። በግራውንድ 100,000 ሴንቲሜትር የምንለው ደግሞ ስንት ሜትር ነው? 1000 ሜትር ነው አይደል? 100,000 ሴንቲሜትር የሚሆነው 1000 ሜትር ደግሞ 1 ኪሎ ሜትር ነው። መልሳችን ኤ ይሆናል። On a map with a scale of 1:50,000 rectangular park measures 5 cm by 2 cm. What is the actual area of the park in square kilometer? then የማፓችን ስኬሉ ተሰጥቶናል። ስንት ነው? 1:50,000 ነው። ሬክታንጉላር ፓርክ ነው። ፓርካችን 5 ሴንቲሜትር በ2 ሴንቲሜትር የሆነ ማፕ ነው። አክቹዋል ኤሪያውን የተጠየቅነው የፓርኩን በስኩዌር ኪሎ ሜትር ስንት ነው የሚሆነው ነው የሚለው ጀስት ሲምፕል ካልኩሌሽን ጥያቄ ነው። ማለት ዳይሜንሽን የፓርኩ ዳይሜንሽን አንደኛው ጎኑ 5 ሴንቲሜትር ነው። ያንን በምናባዛለን 5 ሴንቲሜትር በግራውንድ ላይ ባለው ምክንያቱም የተጠየቅነው አሁንም አክቹዋል የሆነ ኤሪያውን ስለተጠየቀን 5 ሴንቲሜትርን በ50,000 እናባዛለን ማለት ነው። ስለዚህ 5 ሲባዛ በ50,000 እንላለን። 50,000 እናባዛለን። ስንት ይሰጠናል? ወደ 250,000 ሴንቲሜትር ይሰጠናል። 250,000 ሴንቲሜትር ይሰጠናል። እሱ ደግሞ ኦኬ እሺ ስንት ነው? 250,000 ካልኩሌሽን ጨርሰው 250,000 ስንት ነው የሚሆነው? 2500 ኪሎ ሜትር 2.5 ኪሎ ሜትር ነው የሚሆነው። 2.5 ኪሎ ሜትር ይሆናል። ያኛው ደግሞ አንደኛው ዳይሜንሽናቸው 3 ሴንቲሜትር ነው። እሱንም በ50,000 ስናባዛው 100,000 ደግሞ ስንት ነው? 100,000 ወደ 1000 ሜትር 1 ኪሎ ሜትር 1 ኪሎ ሜትር እንደገና በ2.5 ኤሪያን ስለተጠየቀ አክቹዋል ኤሪያ ኦፍ ዘ ፓርክ ስለተጠየቀ 2500 2.5ን በአንድ ስናባዛ ሲምፕሊ 2.5 ስኩዌር ኪሎ ሜትር ይሆናል። ኦኬ የትኛው ነው መልሳችን? መልሳችን ኤ ይሆናል ማለት ነው። ኤ ትክክለኛ መልስ ይሆናል። Number 10, which of the following is not characteristics of counter line? counter line characteristics ወይም ባህሪ ያልሆነው ኖት ነው ይላል። ኖት የሆነው ያልሆነው የትኛው ነው? They connect points of equal elevation. They can cross each other on a map. They show the steepness of the slopes. They are imaginary lines. የትኛው ነው የካውንተር ላይኖችን ባህሪ ያልሆነው? መልሳችን ቢ they can cross each other on a map. ካውንተር ላይኖች they don't
ክሮስ አይደራረጉም። ሜቢ ስፔሻሊ ኤክሰፕሽናል የሆኑ ኦቨርቼንጂንግ ክሊፎች ላይ ኦቨርቼንጂንግ የሚፈጠርበት ኬዝ ካልሆነ በስተቀር አንዱ በአንዱ ላይ ኮንተር ላይኖች ክሮስ አይደራረጉም። ሰው መልሳችን ቢ ይሆናል። What is the best definition of a map? The map best definition ሊሆን የሚችለው ከሚከተሉት a two-dimensional scale representation of the Earth's surface, b a photograph taken from an airplane, c a natural three-dimensional model of the Earth, d a GPS reading shown on a smartphone. የትኛው ነው መልሳችን? መልሳችን a two-dimensional scale representation on the Earth's surface on a flat body የሚለው ነው። ማፕ ቤዚካሊ ዲፋይን ስናደርገው two-dimensional ነው። በተጨማሪ ስኬል ሪፕሬዘንቴሽን ነው። ሁሉንም ወይም የሆነ ኦል ሊሆን ይችላል ኦር ፓርት ኦፍ the Earth's surface ሪፕሬዘንት ለማድረግ ስኬልድ በሆነ መልኩ ሪፕሬዘንት ለማድረግ ይጠቅመናል። ብዙ ጊዜም በፍላት በሆኑ ቦዲዎች ቲፒካሊ ፍላት ስንል ልክ እንደ ወረቀት ወይም ጨርቆች ምናምን ሊሆን ይችላል። በጥንት ጊዜ ደግሞ ሰዎች በድንጋይም በተለያዩ ጨርቆች ላይ እንጨቶች ላይ ምናምን ካርታን ይጠቀሙ ነበር። መልሳችን ኤ ይሆናል። 12 what is a map scale? Map scale ምንድነው ነው የሚለን? a legend explaining symbols, b a ratio showing map distance to ground distance, c a title of the map, d a north arrow. የትኛው ነው መልሳችን? መልሳችን b a ratio showing map distance to the ground distance. map scale በሬሽዮ በዲስታንስ ኦን the map እና በዲስታንስ ኦን the ground መካከል ያለውን ሬሽዮ የሚገልጽ ነው። መልሳችን b ይሆናል። 13 which type of map is designed to show a wide range of information about area in general way? wide range of information የሚሰጠን በአጠቃላይ ስለሆነ ኤሪያ የትኛው አይነት የማፕ አይነት ነው? a topographic map, b thematic map, c specific purpose map, d large scale map. የትኛው ነው መልሳችን? መልሳችን a topographic map የሚለው topographic map የጀነራል ፐርፐዝ ማፕ ነው። ስለዚህ ዋይድ ሬንጅ ኦፍ ኢንፎርሜሽን ይሰጠናል። ስለሆነ አካባቢ በአጠቃላይ ሁኔታ የተለያዩ ኢንፎርሜሽኖችን ጀነራል በሆነ መልኩ የሚሰጠን ቶፖግራፊክ ማፕ ነው። 14 the distance between 2 points on the map is 5 cm and the actual ground distance is 25 km. what is the scale of the map ነው የሚለን የካልኩሌሽን ጥያቄ ነው። ዲስታንስ ቢትዊን ቱ ፖይንትስ በማፕ ላይ የሁለቱ ፖይንት ዲስታንሳቸው በሁለቱ ፖይንቶች መካከል ያለው 5 ሴንቲሜትር ነው። አክቹዋል ግራውንድ ዲስታንስ ደግሞ 25 ኪሎ ሜትር ነው። ሶ ምንድነው የሚለው ስኬል ኦፍ ዘ ማፕ ነው። የቀድሞ ሪቨርስ ጥያቄ ነው። ስኬሉን አሁን የተጠየቅነው። ሶ እንዴት ነው ካልኩሌት የምናደርገው? 25 ኪሎ ሜትር ተሰጥቶናል። አክቹዋል ግራውንድ ላይ ያለው ዲስታንስ 25 ኪሎ ሜትር ነው። ደግሞ ዲስታንስ ቢትዊን ቱ ፖይንትስ በማፑ ላይ የተገለጸው 5 ሴንቲሜትር ነው። 5 ሴንቲሜትራችን በ25 ኪሎ ሜትር ነው የተገለጸው። ስለዚህ ያ ስንት ማለት ነው? 25 ኪሎ ሜትር ማለት 25 ኪሎ ሜትር ስንት ነው የሚሆነው? 25000 ሜትር 25000 በመቶ 2.5 ሚሊዮን 2.5 ሚሊዮን ይሆናል። 2.5 ሚሊዮን ሴንቲሜትር ይሆናል። 2.5 ሚሊዮን ሴንቲሜትር ሶ የ5 ሴንቲሜትራችን በማፕ የተገለጸው 2.5 ሚሊዮን ነው ማለት ነው በግራውንድ። ስለዚህ የነሱ ሬሺዮ ይሆናል ስኬላችን። ስለዚህ 5 ሬሺዮ
5 centimeter ratio to 2.5 million ሴንቲሜትር። ስለዚህ ይህን ሲምፕሊፋይ ማድረግ ስላለብን ይህን በአምስት ስናደርግ 1 ይሆናል። 2.5 ሚሊዮን 2.5 ሚሊዮን ለአምስት ስናካፍለው ስንት ነው የሚሆነው? 500,000 ሄደ 500,000 ይሄ ይሆናል ስኬላችን 1:500,000 ይሆናል። መልሳችን ዲ ይሆናል ማለት ነው። 50 what is one primary purpose of distribution maps? distribution map primary purpose ከሆነው A to show the location of physical and human phenomena like population and vegetation. B to provide detailed historical timelines of geographic areas. C to measure ocean depth and wave height. D to display international boundaries. የትኛው ነው መልሳችን? መልሳችን A to show location of physical and human phenomena like population and vegetation. distribution map የተለያዩ በዋናነት የሚጠቅሙ የተለያዩ ፊዚካል እና ሂውማን ፌኖሜናዎችን እዚህ ጋር እንድትጠቀሱ እንደ ፖፑሌሽን ስለ ሰዎች ሊሆን ይችላል፣ የተለያዩ ማዕድናትን ሊሆን ይችላል፣ ሚነራሎች፣ እንደዚሁም ቬጂቴሽኖች እጽዋትን ምናምን የመሳሰሉትን ኤርዝ ሰርፈስ ላይ የሚገኙበትን ቦታ ለማሳየት ዲስትሪቢዩሽን ማፕን በከፍተኛ ሁኔታ ይጠቅማል። ሰው መልሳችን ኤ ይሆናል። 16 what is the purpose of north arrow on a map? ቀላል ጥያቄ ነው። ኖርዝ አሮ ካርታ ላይ ፐርፐዙ ምንድነው? A to indicate the scale of the map, to show the direction of the map, to explain the symbols used. D to identify the publisher of the map. እኛው ለመልሳችን to show the direction of the map. ኖርዝ አሮ ዳይሬክሽንን በማፕ ላይ ኢንዲኬት ያደርግልና why are maps useful for development planning? እንግዲህ ብዙ ፐርፐዞች አሏቸው ወይ ብዙ ጥቅሞች አሏቸው ካርታዎች ለዲቨሎፒንግ ፕላኒንግ፣ ለእቅድ ለማውጣት፣ ለልማት እቅዶች ምናምን ፊውቸር ላይ ምን አይነት ጥቅም ይኖረዋል ነው የሚለን። A because they show ለምን ይጠቅማል ነው ጥያቄው። why ነው የሚጠይቀን? because they show exact photograph of the future development sites. B because they describe economic policies in detail. C because they offer weather forecasts for specific areas. D because they provide current conditions and trends that help planners prepare for the future. የትኛው ነው መልሳችን? መልሳችን D because they provide current conditions and trends that help planners prepare for the future. የሚለው ትክክለኛ ማፖች ካርታዎች በዲቨሎፕመንት ፕላኒንግ ላይ ልማት እቅዶችን የወደፊት ፊውቸር እቅዶችን ከሚጠቅሙበት የሆኑ ከረንት የሆኑ አሁን ያለንበትን ሁኔታን እንድናቅ፣ እንደዚሁም ወደፊት ላይ ምን አይነት ሁኔታዎች ትሬንዱ ኢኮኖሚ ሊሆን ይችላል፣ ሶሺዮ ኢኮኖሚክ፣ ማህበራዊ ኢኮኖሚ እንቅስቃሴ፣ ፖለቲካው ምናምን ያ ለእቅድ ለሚያወጡ ሰዎች የተለያዩ ትንተናዎችን ወደፊት ላይ ምን አይነት ፖሲቢሊቲ ወይ ፊውቸር ፖሲቢሊቲ ምን ሊሆን ይችላል፣ ሶሺዮ ኢኮኖሚክ ፋክተሩ ምናምን ምን ይመስል እንደሚችል ለእቅድ አውጪዎች ለፕላነሮች በከፍተኛ ሁኔታ ያለው መልሳችን ዲ ይሆናል። which of the following map scales would be considered a large scale map? large scale map አድርገን እንወስድ የምንችለው ከሚከተሉት ምርጫዎች A 1:100,000, B 1:250,000,
1:500,000 1:1 million የትኛው ነው መልሳችን? ሲ 500,000 ነው። መልሳችን ኤ ነው የሚሆነው 1:100,000 የሚለው 50,000 መስሎኝ ነው ሲል ያለው። ላርጅ ስኬል ማፖች በዋናነት ግሬተር ቦታን ኢንዲቴል እንድናቅ የሚያግዝ። ለምሳሌ ሬሽዮአቸው ባነሰ ቁጥር ላርጅ ስኬል ማፕ ይሆናል። ከዚህ ውስጥ አሁን ሬሽዮአቸው ዝቅተኛ ነው በዲፈረንሳቸው ማለት ነው 1:100,000 የሚለው ከነዚህ ሰው የላርጅ ስኬል ማፕ አድርገን 1 ሴንቲሜትር በማፕ ላይ የተገለጸው 100,000 ሴንቲሜትር ይሆናል በግራውንድ ላይ ሰው የላርጅ አሁን 1:50,000 ቢኖር more greater ነው 1:25,000 ምናምን። እነዚህ የላርጅ ስኬል ማፖች ምሳሌ አድርገን ልንወስዳቸው እንችላለን። መልሳችን ኤ ይሆናል። 19 a map linear scale is 1 centimeter to 5 kilometer. What is this aerial scale ነው የሚለን? so simply aerial scale ነው። ቀደም linear scale ሰርተን ነበር። አሁን aerial scale ነው የሰጠን። linear scale 1 centimeter to 5 kilometer ነው። what is aerial scale? ቀደም aerial scale linear scale ለማግኘት ስኩዌር ሩት ውስጥ አስገብተን አሁን ደግሞ ሊኒየር ስኬሎችን ወደ ስኩዌር በማድረግ ኤሪያል ስኬሎችን ሲምፕሊ 1 ሴንቲሜትር ስኩዌር 1 ሴንቲሜትር ስኩዌር ስናደርግ 1 ሴንቲሜትር ስኩዌር ይሰጣል። 1 ሴንቲሜትር ስኩዌር ስናደርግ 5 ኪሎ ሜትር ስኩዌር ስናደርግ 25 ኪሎ ሜትር ስኩዌር ኪሎ ሜትር ይሆናል። ሰው መልሳችን ዲ ይሆናል 1 ሴንቲሜትር ስኩዌር to 25 kilometer square. What is the main use of thematic map ነው የሚለን። የቴማቲክ ማፖች ዋነኛ ጥቅም ሊሆን የሚችለው A to show general features of an area, to represent elevation and topography, to emphasize a single topic or theme, D to display political boundaries. የትኛው ነው መልሳችን? ሲ to emphasize simple topic or theme. thematic ማፖች mainly focus የሚያደርጉት specific themes ወይ specific topics ላይ ነው በዋናነት ነው መልሳችን ሲ። 21 which of the following is not included in the marginal information of the map? marginal information of the map ያልሆነው ነው የሚለው not ነው የሚለን። ያልሆነው A title, B legend, C scale, D grid lines. ሲኛው ነው D grid line። grid ላይኖች ማርጂናል ኢንፎርሜሽን አይደለም። ግሪድ ላይኖች የማፕ ግራፊካል የምንላቸው ኔትወርክ ላይኖች ማለት እነሱ አካል ናቸው እንጂ የማርጂናል ኢንፎርሜሽን ፓርት አይደለም። ሶ ማርጂናል ኢንፎርሜሽኖች ኤ ቢ ሲ ታይትል ሌጀንድ ስኬል ከዛ የመሳሰሉት እሱ ማርጂናል ኢንፎርሜሽን ናቸው። ማለት ዲ ግሪድ ላይኖች ናቸው። 22 if you measure a rectangular area on a map as 6 cm by 4 cm and the map scale is 1 cm to 3 km, what is the actual ground area? ground area አሁንም simply donate ነው የአክቹዋል መሬት ላይ ያለው ground area ነው የተጠየቀው። ሶ ምንድነው የተሰጠን? አክቹዋል መሬት ላይ ያለው የማፓችን በማፓችን ላይ ያሉ ዳይሜንሽኖች ወይም ስም በስንት ነው? ሬክታንጉላር 6 ሴንቲሜትር በ4 ሴንቲሜትር ነው ሬክታንጉላር ኤሪያችን። ሶ
ስድስትን እዚህ ጋር ደግሞ የተሰጠን ስኬላችን 1 ሴንቲሜትር ቱ 3 ኪሎ ሜትር። ስለዚህ 6 ሴንቲሜትር በግራውንድ ላይ 3 ኪሎ ሜትር 1 ሴንቲሜትር በግራውንድ ላይ 3 ኪሎ ሜትር ከሆነ 6 ጊዜ 3 ስንት ነው? 18 ሲባዛ ስንት ነው? ኤሪያ ስንፈልግ እንደገና ደግሞ አንደኛው ዳይሜንሽን 3 ሲባዛ በ4 ሴንቲሜትር ስንት ነው? 3 በ4 12 ኪሎ ሜትር 18 ኪሎ ሜትር 18 ጊዜ 12 18 ሲባዛ በ12 ስንት ነው? 6 21 216 ኪሎ ሜትር ስኬል እችኛዋን እዚህ ጋር የለመተ እችኛዋን አጥፋትና 216 ኪሎ ሜትር ስኩዌር በመልሳት ይሄ ይሆናል። ሌሎች አይሆንም። 72 ኪሎ ሜትርም 18ም 24ም አይሆንም። በመልሳቸው 216 ስኩዌር ኪሎ ሜትር ይሆናል። ይሄ ማለት ነው። What are contour lines used for on a map? የማፕ ላይ የምንጠቀማቸው ኮንተር ላይኖች ጥቅማቸው ምንድነው? showing political boundaries, representing relief or elevation, indicating road networks, displaying climate patterns. የኮንተር ላይኖች ጥቅም ካርታዎች ላይ መልሳችን representing relief or elevation ኮንተር ላይኖች ኤሌቬሽን መሬት ላይ መሬት ላይ ያሉ ኤሌቬሽኖችን ይገልጹልናል በካርታ ላይ። መልሳችን ቢ ይሆናል። which of the following is conventional sign on a map? የማፕ ላይ conventional sign የሆነው title, a north arrow, symbol for a bridge, a scale. የትኛው መልሳችን? ሲ symbol for a conventional sign ወይም ሲምቦል የምንላቸው ስታንዳርዳይዝ የሆኑ ምልክቶች ናቸው። ካርታዎች ላይ የምንጠቀማቸው እነሱም በዋናነት ምንን ይገልጹልናል? በግራውንድ ላይ መሬት ገጽታ ላይ ያሉ የተለያዩ ፊቸሮችን መንገዶችን ሊሆን ይችላል ድልድዮችን የመሳሰሉ እነሱን ፊቸሮች ለመግለጽ ነው የምንጠቀመው ኮንቬንሽናል ሳይኖችን በማፕ ላይ ማለት ነው። 25 What does the term aerial scale refers to? A. The ratio of the map distance to the ground distance. B. The relationship between map area and the ground area. C. The scale used for large scale maps. D. The scale used for topographic map. የትኛው ነው መልሳችን? The relationship between the map area and the ground area ነው። ኤሪያል ስኬል የሚገልጽልን የማፕ ኤሪያል ስኬል በኤሪያ ኦፍ ደ ማፕ እና መሬት ላይ ያለውን መካከል ያለውን ሬሽዮ ወይ ሪሌሽንሺፓቸውን የሚገልጽልን። If the bearing of point B from the point A is 135 degree, in which general direction is point B from point A? bearing point A ከፖይንት B ከፖይንት A 135 ዲግሪ ላይ የሚገኘው በቤሪንግ ከኖርዝ ጀምረን በኖርዝ ክሎክዋይዝ መተን ስንት ነው? የት ነው የሚሆነው? ኖርዝ ኢስት፣ ኖርዝ ዌስት፣ ሳውዝ ዌስት፣ ሳውዝ ኢስት። እንዴት ነው የሚሆነው? ኖርዝ አለ በቤሪንግ ኖርዝ አለ። ከኖርዝ ተነስተን ወደ ኢስት ስንመጣ 90 ዲግሪ ላይ በቤሪንግ 90 ዲግሪ ሳውዝ፣ እዚህ ጋር ደግሞ ዌስት አለ። ሶ 90 ዲግሪ ነው። እንደገና 135 እዚህ 180 ነው። 80 ዲግሪ ነው። እዚች ጋር ነው። ይሄ ሃፍ ነው። 45 ዲግሪ ነው እዚች ጋር ማለት ያ ምንድን ነው የሚሆነው? ሳውዝ ኢስት ነው የሚሆነው። ሳውዝ ኢስት ላይ
ይሆናል። መልሳችን ዲ ሳውዝ ኢስት ይሆናል 135 ዲግሪ ማለት ነው። What is the primary purpose of using layer coloring on a map? Layer coloring primary purpose to show different types of vegetation, to indicate different altitudes, to represent population density, to display rainfall patterns. የትኛው ነው መልሳችን? to indicate different altitudes የሚለው ነው። ላየር ከለሪንግ የተለያዩ ከለሮችን በመጠቀም የተለያዩ ከፍታዎች ኤሌቬሽን ዞኖችን ለመግለጽ ይጠቅመናል በካርታ ላይ። 28 which of the following is limitation of using archers to represent relief? A. They accurately show exact height. They clearly indicate flat areas. They can be difficult to read and interpret. D. They are easy to draw. የትኛው ነው የአርቸሮች ሊሚት? አርቸር ላይኖች የማፕ ላይ ያሉ ላይኖች ናቸው። በዋናነት ስቲፕነስ ኦፍ ስሎፕን ለመግለጽ የምንጠቀማቸው። የእነሱ ሊሚቴሽን ሊሆን የሚችለው የትኛው ነው ከነዚህ ምርጫዎች ውስጥ? መልሳችን they can be difficult በጣም አስቸጋሪ ናቸው። to read ማንበብ ትንሽ አስቸጋሪ ናቸው ኢንተርፕሬት ለማድረግ እና እነሱን ለማንበብ ሪድ ለማድረግ ትንሽ laborious or difficult ናቸው። መልሳችን ሲ ይሆናል። 29 on a map uses a scale of 1:24,000. If a road is 2 inches long on the map, how long is actual road in miles? እዚህ ጋር የኮንቨርሽን በማይል ስለተጠየቀን ነው፣ በኢንች ነው የተሰጠን። ትልቁ ትሪክ እዚህ ጋር የኮንቨርሽን ነው የሚሆነው። በማፕ ላይ ያለው እንትናችን ስንት ነው? 24000 ነው። 2 ኢንች ነው። 2 ኢንችን በ24000 እናባዛለን። 24 ነበር 48000 ነው። 48000 ይሆን 48 ኢንችን ግን እዚህ የተጠየቅነው በማይል። 1 ማይል ደግሞ ስንት ነው የተሰጠን? 63360 ኢንች ነው የሚሆነው። ምንድነው በቀላሉ ወደ ኮንቨርት ማለት ነው። 48000 ለስንት መናካ? ለ63000 ካልኩሌተር እንጠቀም። 48000 ሲከፈል ለስንት? 63360 ስንት ይሰጣል? 0.7575 እንደዛ። አፕሮክሲሜትሊ መልሳችን 0.7575 ከሆነ 0.76 ነው አፕሮክሲሜትሊ መልሳችን የሚሆነው። ኤ 0.76 የሚለው ትክክለኛ መልሳችን ይሆናል። What is the difference between a general purpose map and a specific purpose map? General purpose maps show a single topic, while specific purpose maps show various features. B. General purpose maps show various features, while specific purpose maps emphasize a single topic. C. General purpose maps use a large scale, while specific purpose maps use a small scale. D. General purpose maps are only used for navigation, while specific purpose maps are used for thematic studies. የትኛውን መልሳችን? answer should be general purpose maps show various features, while specific purpose maps emphasize simple topic single topic was ላይ ነው emphasize ወይ ትኩረታቸው። general purpose map ደግሞ wide range of information provide ይሰጠናል ማለት ነው። መልሳችን ቢ ይሆናል።
which of the following is true about large scale map? They cover large area with less detail. B, they cover a small area with great detail. C, they have a scale of less than 1:250,000. D, they used to show continents in the countries. የትኛው ነው መልሳችን? መልሳችን they cover small areas with great detail. large scale ማፖች small area ነው። small area ግን ዲቴይሊ እንድናውቅ የሚረዱን large scale ማፖች ናቸው። if the area of forest on a map is 9 cm and the map scale is 1 cm to 1 km to 4 km, what is actual area? ሚለን 9 cm forest map ላይ 9 cm ስኩዌር ነው። ያው በቅድሙ መልኩ ነው አሁንም ሰሩ ይሄንን እናንተ ስሯትና ቺን ጥያቄ 32ኛ ኮሜንት ላይ በቅድሙ መልኩ ሰርታችሁ አይ ቲንክ ከዚህ በፊት ተመሳሳይ ጥያቄ ስለሰራን ኮሜንት ላይ በዛ መልኩ ሰርታችሁ ኮሜንት ላይ 32ኛ ጥያቄ መልስ አስቀምጡ። ነው ትክክለኛው እንደናንተ ትክክለኛ መልስ ነው ሪፕላይ አደርግላችኋለሁ። ሶ ቺን እናንተ ትሞክራላችሁ። What is a physiographic diagram used for cartography? To show exact height and the slopes of landforms, to represent relief features using three-dimensional pictures, to indicate the magnetic declination, to display soil types. የትኛው ነው መልሳችን? መልሳችን B, to represent relief features using three-dimensional picture. physiographic ዲያግራሞች በካርቶግራፊ ወይም ማፕ ላይ ምንን ይገልጹና የተለያዩ ፊቸሮችን ሪሊፎችን ፊቸሮችን በስሪ ዳይሜንሽናል ፒክቶሪያል ሪፕሬዘንቴሽን መግለጽ ይጠቅመናል። 34 on a map with contour lines, if the contour interval in 20 meters and then the lines are very close together, what does this indicate? Million. A, gentle slope. B, steep slope. C, a flat area. D, a depression. ምንድነው የሚገልጽልን? ይሄ ስቲፕ ስሎፕ መሆኑን ክሎዝሊ በጣም የተጠጋጉ ኮንተር ላይኖች ምንን ይገልጹልናል? ስቲፕ ስሎፕ ስቲፕ መሆኑን የሚገልጽልን። What is the purpose of hill shading on a map? A, to represent relief by stimulating light and shadow. B, to show the exact altitude of the terrain. C, to indicate different soil types. D, to display temperature variations. የትኛው ነው መልሳችን የሚሆነው? to represent relief by stimulating light and shadow. hill shading የተለያዩ ሪሊፎችን ሪፕሬዘንት ያደርጉና ሼድ የተደረጉ ስሎፓቸው ማለት ነው። ያም ሜቢ ኢሉሚኔት ከተደረጉ በኦብሊክ ላይቶች ኢሉሚኔት ከተደረጉ እነሱን ይገልጹልናል፣ ሪሊፎችን ይገልጹልናል። መልሳችን ይሆናል which of the following is an example of a small scale map? A city map, a regional map, a park map, a world map. small scale ማፕን የሚገልጽልን የትኛው ነው? መልሳችን ዲ ወርልድ ማፕ የሚለው ነው። ወርልድ ማፕ ስሞል ስኬል ማፖች ላርጅ ኤሪያ ነው ከቨር የሚያደርጉት። ልክ አሁን ወርልድ የዓለም ካርታ ኮንቲኔንት ምናምን የመሳሰሉት ትልልቅ ኤሪያዎችን ከቨር ያደርጋሉ። መልሳችን ዲ። What is the main advantage of using contour lines to represent relief? ኮንተር ላይኖች አድቫንቴጃቸው ምንድነው? ሪሊፎችን ለመግለጽ they are easy to draw, they provide a quick visual impression of the terrain,
C. They show exact elevation and the shape of the land. D. They can represent large area on a small map. የትኛው ነው መልሳችን? They show exact elevation and the shape of the land. ኮንተር ላይኖች አኩሬት የሆነ ትክክለኛ የሆነ ኤሊቬሽንን እንድናውቅ ኮንተር ላይኖች በዋናነት አኩሬት የሆነ ትክክለኛ ነው ከፍታዎችን መረጃ ፕሮቫይድ ያደርጉልናል። ያን ትክክለኛ የሆኑ ከፍታዎችን መረጃ እንድናገኝ ይረዱናል። መልሳችን C ይሆናል። 38 What does the year of publication on a map tell the user? ምንድነው year of publication purpose ካርታ ላይ the type of projection used, the copyright owner, how old the map is, and the potential accuracy. D. The publisher of the map. የትኛው ነው መልሳችን? See how the old is and its potential accuracy. Publication year of publication በካርታዎች ላይ ትክክለኛነቱን የካርታውን የጊዜ ዘመኑን አውቀን አኩሬሲው ምን ያህል አኩሬት የሆነ ዴታዎች ኢንፎርሜሽኑ አኩሬት ምን ያህል እንደሆነ እንድናውቅ ይረዳናል። 39 A rectangular plot of land is shown on a map with a scale of 1:10,000 on the map. The plot measures 8 cm long and 5 cm wide. What is the actual area of the plot in square meter? I think ተመሳሳይ ጥያቄ ለዚህኛውም ሰርተናል ይመስለኛል። ይሄኛውንም 32ኛ እቺኛዋን ዝም ብለን እንስራ። 32ኛን ኮሜንት ላይ ትጽፉልኛላችሁ። ይሄኛው የአክቹዋል ዳይሜንሽናችን ስንት ነው? ስኬላችን ስተው 1:10,000 ነው። ስለዚህ 8 ሴንቲሜትር በ5 ሴንቲሜትር ነው። 8ን በ10 ሺህ ስናባዛ 8 ሴንቲሜትርን በ10 ሺህ ስናባዛ 800 ሜትር 800 ሜትር ይሆናል። ማለትም 8 ሴንቲሜትር በ10 ሺህ ሲሆን 8000 ሴንቲሜትር 8000 ሴንቲሜትር ወደ ሜትር ስንቀይረው 800 ይሆናል። 800 እንደገና 5 ሴንቲሜትርን በ10 ሺህ ስናባዛ አሁንም 500 ኤሪያችን ስንት ነው የሚሆነው? 500 5 በ4 5 ጊዜ 4 ስንት ነው? 40 ኦኬ ሁሉም 40 ነው የሚለው። እሺ 500ን 800ን አይ ቲንክ 800 ወደ 400 ሺህ ይመስለኛል። 800 ሲባዛ በ500 yes 400,000 ስኩዌር ሜትር ነው የሚሆነው። ስለዚህ መልሳችን C ነው። Which method of relief represent use colors to show different elevation zones ነው የሚለን። A. Hatcher, B. Wind shading, C. Layer coloring, D. Formalize. የተለያዩ ኤሊቬሽኖችን ለመግለጽ የሚጠቅመን የሚያሳየን ኤሊቬሽን ዞኖችን የትኛው ነው? Hatchers, hill shading, layer coloring። መልሳችን C. layer coloring ነው። layer coloring ወይም layer tightening ይባላሉ። የተለያዩ ከለሮችን ሬንጅ ኦፍ ከለሮችን ይጠቀማሉ። የተለያዩ ሂቶችን አልቲቲዩድ ከፍታዎችን የተለያዩ ከፍታዎችን ለመግለጽ የተለያዩ ሬንጅ ያላቸውን የተለያዩ አይነት ከለሮችን ይጠቀማሉ። ሌየር ከለሪንግ ይሆናል መልሳችን። ፓርት 1 ቪዲዮአችን ይህን ይመስል ነበረ። ጥያቄ አስተያየታችሁን ኮሜንት ላይ መጻፍ እንዳትረሱ።
ኔክስት እንገናኛለን። ባይ ባይ።